ጤና ይስጥልን። ይህ የ2018 ዓመተ ምህረት የስምንተኛ ክፍል ህብረተሰብ ሞዴል ፈተና የሁለተኛው ሴሚስተር ነው። ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው የሚቀርበው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ የግል ትምህርት ቤቶች ማህበር ነው። በጣም እናመሰግናለን። ጥያቄ ቁጥር 1 ከሚከተሉት ውስጥ ስለ አህጉራት ትክክል ያልሆነው የቱ ነው? ሀ በስነ መሬት ጥናት እይታ አህጉራት ሰፋፊ ደረቅ መሬቶችን ወይም የብሶችን ብቻ የያዘ ነው። ለ አህጉር ትልቅ ያልተከፋፈለ ነገር ግን ከሌሎች አህጉራት የተወሰነ ስፋት ባለው ውሃ የተለየ ግዙፍ ምድር ነው። ሐመርሃ በዓለም ላይ 7 አህጉራት አሉ። መ የአፍሪካ አህጉር በስፋት ሁለተኛ ደረጃን ይዞ ይገኛል። መልሱ በስነ መሬት ጥናት እይታ አህጉራት ሰፋፊ ደረቅ መሬቶችን ወይም የብሶችን ብቻ የያዘ ነው የሚለው ነው። በስነ መሬት ጥናት እይታ አህጉራት የብሶችን ወይም ደረቅ መሬት ብቻ ሳይሆን በአህጉራዊ ሸለቆዎች ስር ያሉ ውሃማ አካላትንም ያካትታሉ። ጥያቄ ቁጥር 2 እስካሁን ድረስ የሰው ልጅ መገኛ አህጉር በመባል የሚጠራው የትኛው ነው? ሀ እስያ፣ ለ አውሮፓ፣ ሐመርሃ አፍሪካ፣ መ አውስትራሊያ። አፍሪካ ካላችሁ ትክክል ነው። የተለያዩ ሳይንሳዊ ምርምሮችና የቅሪተ አካል ግኝቶች እንደሚያረጋግጡት አፍሪካ የሰው ልጅ መገኛ ናት። ጥያቄ ቁጥር 3 የአፍሪካ አህጉርን በስተደቡብ የሚያዋስነው ውሃማ አካል የቱ ነው? ሀ ሜዲትራኒያን ባህር፣ ለ አትላንቲክ ውቅያኖስ፣ ሐመርሃ ህንድ ውቅያኖስ፣ መ ሰላማዊ ውቅያኖስ። ትክክለኛው መልስ አትላንቲክ ውቅያኖስ ነው። አፍሪካን በስተደቡብ የሚያዋስናት የአትላንቲክ ውቅያኖስ ነው። ጥያቄ ቁጥር 4 ከሚከተሉት ውስጥ ስለ ሁለንታ ትክክል ያልሆነ ሐሳብ የቱ ነው? ሀ ሁለንታ ሁሉንም ቁስ አካላት አጠቃለው የያዘ እጅግ ሰፊና ወሰን የለሽ ነው። ለ ሁለንታን ሙሉ ለሙሉ ማየት አይቻልም። ሐመርሃ ሁለንታ ጠጣር፣ ፈሳሽና ጋዛማ ቁሶችን አጠቃለው የያዘ ነው። መ ሁለንታ ወሰን የለሽ የሆነና ቁስ አካል የሌለበት ባዶ ስፍራ ነው። መልሱ ሁለንታ ወሰን የለሽ የሆነና ቁስ አካል የሌለበት ባዶ ስፍራ ነው የሚለው ነው። ሁለንታ በውስጡ እጅግ በጣም ብዙ ቁስ አካላትን ማለትም ከዋክብት፣ ፈለኮችና ጋዞችን የያዘ በመሆኑ ቁስ አካል የሌለበት ባዶ ስፍራ ነው የሚለው አባባል ስህተት ነው። ጥያቄ ቁጥር 5 ከሚከተሉት አረፍተ ነገሮች ውስጥ ስህተት የሆነው የቱ ነው? ሀ ከዋክብት በአቀማመጣቸው የተዘበራረቁ ሳይሆን በስርዓት ተሰባስበውና ተዋቅረው የሚገኙ ናቸው። ለ ከዋክብት የራሳቸውን ብርሃንና ሙቀት የማያመነጩ በቁጥር እጅግ በጣም ብዙ የሆኑ የሁለንታ አካላት ናቸው። ሐመርሃ የከዋክብት ስብስብ ወይም ውቅር ረጨት ይባላል። መ ረጨቶች የከዋክብት የጋዞችና የአቧራ ብናኞች ስብስብ ወይም ክምችት ናቸው። ትክክለኛው መልስ ከዋክብት የራሳቸውን ብርሃንና ሙቀት የማያመነጩ በቁጥር እጅግ በጣም ብዙ የሆኑ የሁለንታ አካላት ናቸው የሚለው ነው። ከዋክብት የራሳቸውን ብርሃንና ሙቀት የሚያመነጩ የጠፈር አካላት ናቸው። ስለዚህ አያመነጩም የሚለው ምርጫ ስህተት ነው። ጥያቄ ቁጥር 6 የጠፈር ወይም የህዋ ሳይንስ ላይ ምርምርና ጥናት የሚያደርጉ ባለሙያዎች ምን በመባል ይጠራሉ? ሀ አስትሮኖሚ፣ ለ አስትሮኖመር፣ ሐመርሃ ጂኦሎጂስት፣ መ ካርቶግራፈር። መልሱ አስትሮኖመር ነው። አስትሮኖመር በጠፈር ሳይንስ ላይ ምርምርና ጥናት የሚያደርግ ባለሙያ ሲሆን አስትሮኖሚ ደግሞ የትምህርት ዘርፉ ስም ነው።
በጣም ጥሩ። ጥያቄ ቁጥር 7 ከሚከተሉት ፈለኮች ውስጥ ድንጋያማና ጠጣር ውጫዊ አካል የማይካተት የትኛው ነው? ሀ ሜርኩሪ፣ ለ ቬኑስ፣ ሐመርሃ ሳተርን፣ መ ፀሐይ። ሳተርን ካላችሁ ትክክል ነው። ሳተርን ከጋዝ የተሰራ ግዙፍ ፈለክ በመሆኑ እንደ ሜርኩሪ እና ቬኑስ ጠጣር የየብስ አካል የለውም። ስምንተኛ ከሚከተሉት ክስተቶች ውስጥ ከዘመነ ማዕከላዊ ሕይወት ውስጥ የማይካተተው የቱ ነው? ሀ አህጉራት አሁን ወደሚገኙበት ቦታቸው መንሸራተታቸውን ቀጠሉ። ለ ፓንጂያ ሙሉ በሙሉ ወደ አሁኖቹ አህጉራት ተከፋፈለ። ሐመርሃ አትላንቲክና ህንድ ውቅያኖሶች ተፈጠሩ። መ በሰሜን አሜሪካና በአውሮፓ መካከል ባህር ተፈጠረ። በሰሜን አሜሪካና በአውሮፓ መካከል ባህር ተፈጠረ ካላችሁ ትክክል ነው። የፓንጂያ መከፋፈልና የውቅያኖሶች መፈጠር የዘመነ ማዕከላዊ መገለጫዎች ናቸው። በሰሜን አሜሪካና በአውሮፓ መካከል ያለው ግንኙነት የተለየ የታሪክ ሂደት አለው። ዘጠነኛ ከዛሬ 70 ሚሊዮን ዓመት እስካሁን ያለው ዘመን ምን ተብሎ ይጠራል? ሀ ቅድመ ዘመነ ሕይወት፣ ለ ሰብአ ዘመን፣ ሐመርሃ ዘመነ ጥንተ ሕይወት፣ መ ዘመነ ማዕከላዊ ሕይወት። ሰብአ ዘመን ካላችሁ ትክክል ነው። ከ70 ሚሊዮን ዓመታት በፊት ጀምሮ እስካሁን ያለው ዘመን ሰብአ ዘመን በመባል ይታወቃል። ወደ ክፍል 1 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጓችሁ ቻናሉን ሳብስክራይብ አድርጉላቸው። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 በአፍሪካ ውስጥ በቅልብሽ አማካይነት የተፈጠሩ ሁለቱ የተራራ ሰንሰለቶች ዳሽ እና ዳሽ ናቸው። ሀ አትላስና የኤንደስ የተራራ ሰንሰለት፣ ለ የሮኪ ተራራ እና የኤንደስ ተራራ፣ ሐመርሃ ኬፕ ሬንጅ እና የሮኪ ተራራ፣ መ አትላስ እና ኬፕ ሬንጅ። መልሱ አትላስ እና ኬፕ ሬንጅ የሚለው ነው። በአፍሪካ ውስጥ በቅልብሽ ሂደት የተፈጠሩት የተራራ ሰንሰለቶች በሰሜን አፍሪካ የሚገኘው አትላስ እና በደቡብ አፍሪካ የሚገኘው ኬፕ ሬንጅ ናቸው። ጥያቄ ቁጥር 11 ከሚከተሉት ውስጥ ለምቅማቅ ተራራዎች፣ ለስምጥ ሸለቆዎችና ለአምባ ምድር መፈጠር ምክንያት የሆነው ውስጣዊ ኃይል የቱ ነው? ሀ ቅልብሽ፣ ለ ዝንፈት፣ ሐመርሃ ገሞራዊነት፣ መ የመሬት መንቀጥቀጥ። ዝንፈት ካላችሁ ትክክል ነው። ዝንፈት መሬት ሲሰነጠቅና ወደ ላይ ወይም ወደ ታች ሲንሸራተት የሚፈጠር ሂደት ሲሆን ለስምጥ ሸለቆዎችና ለምቅማቅ ተራራዎች መፈጠር ዋና ምክንያት ነው። 12ኛ የመሬት መንቀጥቀጥ መጠንና ጥንካሬ የሚለካው በዳሽ ነው። ሀ ሲስሞግራፍ፣ ለ ሬክተር ስኬል፣ ሐመርሃ አኒሞሜትር፣ መ ቴርሞሜትር። ቴርሞሜትር አላችሁ? ትክክል አይደለም። ምናልባት ሲስሞግራፍ ካላችሁ እሱ መልስ አይደለም። ትክክለኛው መልስ ሬክተር ስኬል የሚለው ነው። የመሬት መንቀጥቀጥን ጥንካሬ ለመለካት ሬክተር ስኬል ጥቅም ላይ ይውላል። 13ኛ ከሚከተሉት ውስጥ ከመሬት ገጽ ቀራጺ ውጫዊ ኃይሎች የማይመደበው የቱ ነው? ሀ ግጥግጦሽ፣ ለ ሸርሸራ፣ ሐመርሃ ክምችት፣
መ ገሞራዊነት። ገሞራዊነት ካላችሁ ትክክል ነው። ገሞራዊነት ከመሬት ውስጥ በሚወጣ ማግማ ምክንያት የሚከሰት ውስጣዊ ኃይል እንጂ ውጫዊ ኃይል አይደለም። ጥያቄ ቁጥር 14 የአለቶች መሰባበር ማለት ተፈጥሯዊ አለቶችን ወደ ደቃቅ አካልነት የመቀየር እንቅስቃሴ ሲሆን ለዚህ ሂደት ምክንያት ሊሆን የማይችለው የትኛው ነው? ሀ አለቶች ለሙቀትና ለቅዝቃዜ ሲጋለጡ፣ ለ የዛፎች ስር በአለቶች ስንጥቅ ዘልቆ ሲገባ፣ ሐመርሃ የውግሰዳና የከሰላ ሂደቶች፣ መ ቀዝቃዛ የአየር ንብረት ባለበት አካባቢ በስንጥቆች መካከል ውሃ ሲገባ። መልሱ የውግሰዳና የከሰላ ሂደቶች የሚለው ነው። የውግሰዳና የከሰላ ሂደቶች የኬሚካዊ ለውጥ ውጤቶች እንጂ አለቶችን በቀጥታ ወደ ደቃቅ አካልነት የሚቀይሩ አካላዊ ሂደቶች አይደሉም። መልካም፣ ወደ ጥያቄ ቁጥር 15 ስንሄድ ቀዝቃዛው የከባቢ አየር ክፍል የትኛው ነው? ሀ ስሬ ህዋ፣ ለ ዝቄ ህዋ፣ ሐመርሃ ማዕከላዊ ህዋ፣ መ ሙቄ ህዋ። ማዕከላዊ ህዋ ካላችሁ ትክክል ነው። ማዕከላዊ ህዋ የከባቢ አየር ቀዝቃዛው እጅግ በጣም ከፍተኛ የሚሆንበት እስከ -90 ዲግሪ ሴልሺየስ ንብርብር ነው። ጥያቄ ቁጥር 16 የመሬት ሽክርክሪት የሚያስከትላቸው ዋና ዋና ክስተቶች ውስጥ የማይመደብ የትኛው ነው? ሀ የቀንና የሌሊት መፈራረቅ፣ ለ የፀሐይ ከምስራቅ ወደ ምዕራብ አቅጣጫ የምትንቀሳቀስ መምሰል፣ ሐመርሃ የወቅቶች መፈራረቅ፣ መ የውቅያኖስ ፍሰትና የነፋስ መቀያየር። መልሱ የወቅቶች መፈራረቅ የሚለው ነው። የወቅቶች መፈራረቅ የሚከሰተው መሬት በፀሐይ ዙሪያ በሚያደርገው ጉዞ እንጂ በራሷ ዛቢያ ላይ በመዞሯ አይደለም። አስራ ሰባተኛ በይዘቱ የመሬትን 82 እስከ 84% የሚሸፍነው የመሬት ክፍል ዳሽ ይባላል። ሀ ቅርፊተ መሬት፣ ለ ማዕከላዊ መሬት፣ ሐመርሃ እምብርተ መሬት፣ መ የመሬት ቡጥ። የመሬት ቡጥ ካላችሁ ትክክል ነው። የመሬት ቡጥ ከመሬት ጠቅላላ ይዘት ውስጥ ከ80% በላይ የሚሆነውን ክፍል ይሸፍናል። ጥያቄ ቁጥር 18 በአጭር ጊዜ ውስጥ የሚበላሹና ሰዎችን በፍጥነት ለማጓጓዝ የሚያስችል የመጓጓዣ አይነት የትኛው ነው? ሀ የአየር፣ ለ የውሃ፣ ሐመርሃ የየብስ፣ መ የባህር ላይ መጓጓዣ። የየብስ አላችሁ? ትክክል አይደለም። ትክክለኛው መልስ የአየር ነው። የአየር መጓጓዣ ረዥም ርቀትን በአጭር ጊዜ ለማቋረጥና ቶሎ የሚበላሹ ምርቶችን ለማጓጓዝ ተመራጭ ነው። ወደ ዛሬው ጥያቄ ማገባደጃዎች ደረስን። ጥያቄ ቁጥር 19 ከሚከተሉት ውስጥ የካርታ ጥቅም ያልሆነው የቱ ነው? ሀ ካርታ አንድን ሰፊ ክልል በአንድ ጊዜ መመልከት እንድንችል ይረዳል። ለ በተለያዩ ቦታዎች መካከል ያለን ርቀት በቀላል ስሌት ለማወቅ ያስችላል። ሐመርሃ ቦታዎችንና ሌሎችን ተፈጥሯዊና ሰው ሰራሽ አካላት የሚገኙበትን አቅጣጫ ያመለክታል። መ ካርታ በመሬት ላይ የሚገኙ አህጉራዊና ውሃማ አካላትን የሚያሳይ የመሬት ትክክለኛ ቅርጽ ወካይ ሞዴል ነው። መልሱ ካርታ በመሬት ላይ የሚገኙ አህጉራዊና ውሃማ አካላትን የሚያሳይ የመሬት ትክክለኛ ቅርጽ ወካይ ሞዴል ነው። የመሬት ትክክለኛ ቅርጽ ወካይ ሞዴል ወይም ግሎብ እንጂ ካርታ አይደለም።
ካርታ የመሬትን ገጽ በጠፍጣፋ ነገር ላይ የሚወክል ነው። የክፍል 1 የመጨረሻው ጥያቄ ቁጥር 20 ነው። ይህን ጥያቄ ከመጀመራችን በፊት ሁላችሁም አሁን እያያችሁ ያላችሁት እስኪ አንድ ጊዜ ላይክ አድርጉት ቻናሉን፣ ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ለብዙ ሰው ይደርሳል። ጥያቄ ቁጥር 20 ከሚከተሉት ውስጥ ከባለ ትልቅ የካርታ መስፈርት የሚመደበው የትኛው ነው? ሀ 1 ለ250 ሺህ፣ ለ 1 ለ40 ሺህ፣ ሐመሮሃ 1 ለ60 ሺህ፣ መ 1 ለ300 ሺህ። 1 ለ40 ሺህ ካላችሁ ትክክል ነው። በካርታ መስፈርት ላይ የታችኛው ቁጥር አነስተኛ በሆነ ቁጥር የካርታው መስፈርት ትልቅ ይሆናል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። እየፈጠንኩ ወይም የቸኩል ከሆነ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ መከታተል ትችላላችሁ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ላይ በመግባት ሃሃው ቲዩብ የሚለውን ጆይን አድርጋችሁ ጥያቄውን እዛ ላይ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ መልካም የዝግጅት ወቅት። ቻው።